ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን እንደተለመደው ይዘንላችሁ መተናል በመረጃ በማስረጃ ማስደግፈን ማለት ነው እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ እየጋበዝን የዚህን የዩቲዩብ ቻናል ሼር ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ እያሳሰብን ቀጥታ ወደ ፕሮግራማችን እንገባለን አማራ ላይጨርስ አይጀምርም ምናልኩኝ አይሰማ ምናልኩኝ ላይጨርስ አይጀምርም እኛም ይሄን ትግል ላንጨርስ አልጀመርነው አማራ ላይጨርስ አይጀምርም ከተባለ የምንጀምረውን እያንዳንዱን ነገር አስበን እንጀምራለን ተዘጋጅተን እንጀምራለን በተዘጋጀነውና ባሰብነው ልክ ደግሞ እንጨርሳለን ላይጨርስ አይጀምርም እንደሚባለው የጀመርነውን ትግል ጫፍ ማድረስና እኛ ምንድነው አማራ ደግሞ ላይጨርስ አይጀምርም በዚህ ትግል ውስጥ ገብቶ ይሄን ትግል ጫፍ አለማድረስና ታግሎ አለማሸነፍ ፍርሃት ነው ዛሬም እንግዲህ ለእናንተ ለአድማጭ ተመልካቾቻችን መረጃ ይዘንላችሁ መተናል እንግዲህ በቪዲዮአችን መግቢያ ላይ ለእናንተ እንዳስደመጥነው ፋኖ ሳሚ ምን ብሎ ይናገራል አማራ ላይጨርስ አይጀምርም እያለ እየተናገረ ሰምታችሁታል እንግዲህ እንጀምራለን ደግሞ እንጨርሳለን በስትራቴጂና በፕላን ሄደን የጀመርነውን ነገር ከግብና ደርሳለን እያለ ይናገራል እንግዲህ ፋኖ እንደነሱ አነጋገር ከሆነ ፋኖ የጀመረው በአላማ ነው የሚጨርሰውም ደግሞ በአላማው ላይ ተመስርቶ ነው ይያሉ ነው ነገር ግን በተቃራኒ ሆኗል ይህንንም ስንል ደግሞ ሁላችንም እንደምናውቀው ለእናንተም ደግሞ እኛ በሚዲያችን እንደምናቀርብላችሁ በመረጃ ፋኖ የጀመረውን ትግል አማራን ሳይጨርስ አያቆምም ብለን እንናገራለን እንግዲህ የፋኖ ትግል ከተጀመረ በዚህ 2 ዓመት ውስጥ የአማራ ህዝብ ያየውን መከራ ሁላችንም ጠንቅቀን እናውቀዋለን የፋኖ ትግል በእንካ ሰላምታ ተጀመረ ጥይት በየጎዳና ላይ በማንጣጣት ቀጠለ አሁን ደግሞ የአማራውን ህዝብ በመጨረስ ላይ ተመስርቶ ነው ያለው እንግዲህ እንታችሁ ፋኖ የጀመረውን ትግል በመጨራረስ ያበቃል ማለት ነው ይሄንንም ስንል ደግሞ እኛ ከመሬት ወልደን ምናምን አምጥተን አይደለም ለእናንተ የምናቀርብላችሁ ለእናንተ ይዘንላችሁ የምንመጣው ምንድነው ብለን ስንመለከት የፋኖ ኃይሎች ያደረጉት ያሉት ትግል በጋራ ስምምነት ላይ ያልተመሰረተ ሁሉም የጎበዝ አለቃ በየሰፈሩና በየጎጡ መስርቶ የሚንቀሳቀስበት እርስ በእርስ ለመጠፋፋት የሚሰሩበት ይባስም ሲል ደግሞ ባገኙት አጋጣሚ ሁሉ ለነሱ ባላንጣ ብለው ያሰቡትን የፋኖን ኃይል ሌሎቹ ፋኖች የሚገድሉበት ትግል ሆኗል ይህ ብቻ በዚያ ያበቃም ነው ድሮ ላይ እናንተ ከመንግስት ኃይል ጋር ወገናችኋል እያሉ ነበር የሚገሉት አሁን ግን ከእከሌ ፋኖ ጋር ወገናችኋል እያሉ የገዛ አማራ ቤተሰቦቻቸው ወንድም እህቶቻቸውን በየቦታው እየገደሉ እሱን ደግሞ ካሁን በፊት ለእናንተ በተለያየ ቪዲዮአችን ላይ አቅርበንላችኋል እውነት ግን አማራ የጀመረው ትግል ከፍጻሜ ለማድረስ አስቦ ነው ወይ የጀመረው የሚጨርሰውን ትግል ነው ወይ የሚጀምረው ብለን ስንመለከት በፍጹም ትግሏ የ2 ዓመት ናት ተኩሷ የ2 ዓመት ናት በመካከላቸው ግን የተቀሰቀሰው ጸብና ጥላቻ ግን የብዙ ሺህ ዓመታት ነው የሚመስለው ዘመነ በእስክንድር ላይ ዘመነ በማስረሻ ላይ ተነስቶ የሚሰራውን ስራ ሁላችንም እናውቃለን ይህ ብቻ በዘመነ ሳያበቃ ደግሞ ሌሎቹም በዘመነ ላይ ሌላኛውም በሌላኛውም ላይ የሚሰሩትን ስራ እናውቃለን ኢቭን ተስማምተው እንኳን ተቀምጠው ወደ አንድነት እንምጣ ብለው መሪያቸውን ሊመርጡ አስበው እንደ አንድ አደረጃጀት ማለት ነው ተቀምጠው ዲሞክራሲያዊ ምርጫ ያደረግን ብለው በዲሞክራሲያዊ ምርጫቸው እንኳን እነሱ እንደሚሉት ሊስማሙ የማይችሉ እርስ በርስ የማይተማመኑ ወንበዴዎች ናቸው ይፈሩት አንደኛው በአንደኛው ውድቀት የሚደሰት እንደው እስክንድር የተናገረው ነገር ሰምተን ነበር የዘመነ በራሱ ኃይሎች መጠመዱን ሲሰማ እንዴት ኤክሳይትድ ሆኖ እንደተናገረ ሲሰምተን ነበር ማነው ዘመነ ተናግሮ ነበር ያው እዛ ፕሮግራም ላይ ወጥቶ እንኳን ደስ አላችሁ ሲል ነበር ብሏል አሰምተውኛል የተወሰነው ነው እና በአጠቃላይ ከዳር እስከ ዳር ያለው ደጋፊዎቹ የራሱ ደጋፊዎች ማለት ነው ተነስተውበታል ከዳር ራሱ በሱ ላይ ከዳር እስከ ዳር ያሉት ከዳር እስከ ዳር እንዳለ በጣም እንትን ብሏል በጣም ዋጋ አስከፍሎታል እሱ እንዳፈረሰው አድርጎ ድርጅቱን እሱ ለማፍረስ እሱን ተከትሎ ድርጅቱን እያፈረሰ እየተንቀሳቀሰ እንደሆነ አድርጎ ነው ሰው ተረዳው እንደሰማችሁ እሱ ወጥቶ ዘመነ ወጥቶ እንኳን ደስ አላችሁ በማለቱ ብቻ በራሱ ኃይሎች
ወጥረው ያዙት ጠመዱት ጠሉት ውጊያው ሁሉ ገቡበታል ለምን ሲባል ምርጫው በመደረጉና ምርጫውን እኛ አሸንፈናል ሲል ሌሎቹ ለካ ከእስክንድር ጋር ልባቸው አለ እርስ በርስ መታኮስ ጀመሩ ማለት ነው ይሄ የምድረበዳ ትግል በምድረበዳ ላይ የመበላላት ትግል የጀመሩ ሰዎች እግዚአብሔር ብሎላቸው ቤተ መንግስትና 4 ኪሎ አካባቢ ቢጠጉ እነዚህ ሰዎች ለስልጣናቸው ሁሉ ትሬት ብለው የሚያስቡትን የአይነ ቀለም አላማረኝም በማለት ስንቱን ይረሽኑታል ማለት ነው በዚህ ደግሞ ብቻ የሚያበቃ አይደለም እነ እስክንድር ሌሎቹን ለማፈራረስ ስፔሻሊ ዘመነ ካሴ የሚመራውን ኃይል ለመበታተን የሚሄዱበትን ደግሞ እርምጃ ስንመለከት እነዚህ ሰዎች ገና ከጅማሬውም ራሱ አንድ አይነት ማንነት የላቸውም ለይስሙላ ነው አማራ የሚሉት የሚለውን እሳቤ ይፈጥርብናል ማለት ነው ባይዜ የእስክንድርን ብቻ አቀረብን እንጂ የዘመነም እንደዛው ነው የነ መሳፍንትም እንደዛው ነው የነ ሳሚም እንደዛው ነው የነ መከታውም እንደዛው ነው የነ ማነው ፕሮፌሰሩ የሚባለውም እንደዛው ነው የነ ሙሐቤም እንደዛው ነው የነ ምሬም እንደዛው እርስ በርስ መተማመን አይደለም እርስ በርስ እንኳን አንድ ላይ ሆኖ ሳይተማመኑ ማለት ነው የጋራ ጠላት የሚሉትን እንኳን ለማጥቃት የማይተማመኑ ሌባናት ልጇን አታምንም እንደሚባለው እርስ በርስ የማይተማመኑ ናቸው እስቲ እስክንድር ሌላ ደግሞ ያወሩት ወሬ ሰምተን እንምጣ ኦሬዲ ዋናው ግን ታላቁ ነው አንተ ትኩረት እንድትሰጠው የምፈልገው አሁንም የውጭ ወዳጆችም የተለያዩ ሰዎችም ካሉ ትኩረት አድርገህ ፋይናንስ ማስተካከል ከቻልክ እውነት ለመናገር ይሄን ሁሉ ብትንትኑን እንደምናወጣው ነው የምነግርህ ብትንትኑን ማለት ነው እውነት ነው ብትንትኑን እናወጣዋለን እንደኛ በነገራችን ላይ እንደሰማችሁት ነው እንግዲህ ስለ ዘመነ ከተናገረ በኋላ እንግዲህ ምን ብሎ ተናገረ እንግዲህ አንተም ታላቁ እስክንድር ነው የሚሉት እንግዲህ አንተም ታላቁ የውጭ ኮኔክሽንን ተጠቅመ ብዙ ብር ፈንድ እንዲደረግ አድርግ ብር ካለ ይሄንን ኃይል ብትንትኑን እናወጣዋለን ይያለ ነው የሚናገረው የማንን ኃይል የመንግስትን አይደለም የዘመነን ኃይል ነው ዘመነ ደግሞ ማን ነው የሚለው እኔ ጀግናው የአማራ ፋኖ በጎጃም እዚህ ያለው የጎጃም ጀግና ነኝ የሚለው ንጉስ ለሞን የሚያስብ ፋኖ ሊበታተነው በጀት ከውጭ ያስመድቦ ማለት ይታያችሁ ፋኖ ከውጭ ብር የሚልኩለት መንግስትን ተዋጋ ብለው ነው እነሱ ግን ከውጭ የተቀበሉትን ገንዘብ ደግሞ ለማን ነው የሚያወሉት ሲባል ወንድሜ ብለው ለይስሙላ በሚዲያ ላይ ለሚናገሩለት ለገዛ የትግል አጋራቸው መጥፊያ መበታተኛ ነው ብር የሚልኩት ባይዜ የእስክንድርን እኛ አቀረብንላችሁ እንጂ የነ ዘመነ ስራ ደግሞ ምን እንደሆነ ሰሙስታዩ ትደነግጣላችሁ አሁን በዚህ አይነት ሁኔታ ነው ፋኖ ላይጨርስ አይጀምርም ትግሉን ጀምሮታል ይጨርሰዋል ብለን የምንናገረው ፋኖ ጀምሮታል ተጨራርሶ ይጨርሰዋል ነው የሚባለው እንጂ እርስ በርስ መጨራረስ ገቡ ባይዞ ትንሽ ቆየት ያለ ቪዲዮ ነው የኛው ወይም ደግሞ የስልክ ምልልስ ነው የፋኖ አልቲሜት ግቡ ምንድነው የፋኖ ቅዱ ምንድነው ሲባል መዋጋት ሽፍታ ሆኖ የቡድን አለቃ ሆኖ መቀመጥ የገበሬዎችን ፍየል መጨረስ ከዛ ሲባል እስከ ተቻለልኝና ፈጣሪ እስከፈቀደልኝ ድረስ በህይወት እኖራለሁ እስከዛው ድረስ ግን በሽፍታነቴ እቀጥላለሁ የሚል ኃይል ነው እንደነዚህ አይነቱ የሽፍታ ኃይሎች ናቸው እንግዲህ እናሸንፋለን ትግሉን እንጨርሰዋለን ከግብ እናደርሳለን የሚሉት ፋኖ እውነትም ታጋይ የሆነ ድርጅት ነው ነገር ግን ታጋይነቱ ምን ላይ ነው ሲባል ራሱን በራሱ መታገሉ ነው ታጋይ ማለት የሚታገል ማለት ነው ፋኖ ደግሞ ታጋይነቱ ምኑ ላይ ነው ሲባል ራሱን በራሱ የሚታገል ኃይል ነው ማለት ነው ስለዚህ ሲባል ለፋኖ ዋጋ ሊሰጥ የሚችል ዋጋም ሊያሰጥ የሚችል ስራ የላቸውም ይልቁኑ የሚያስረግም የሚያስኮንን ክፍ የሚያስብል እንደድመት ነው እንግዲህ ስራቸው ማለት ነው አሁን እነዚህ ስልጣን ቢይዙ ታውቁት የፌደራልን ስልጣን አይደለም እዚህ 4 ኪሎ ተመጥቶ አይደለም አማራ ክልል ውስጥ ስልጣን ቢይዙ ሁሉም ፋኖች ማለት ነው ባሉበት የአማራ ህዝብ ጎራ ለይቶ ታጥቆ እርስ በርስ አይጨራረስ ይሄ ነው የህዝብ ወገንተኝነት አለኝ ብሎ የሚናገረው ፋኖ ወይስ የራሱን ኢጎ ከግብ ለማድረስ የሚሮጥ ኃይል ነው እንጂ እስቲ በዚህ 2 ዓመት ውስጥ ፋኖ ለህዝቡ የሚጠቅም ነገር ምን አደረገ ነው ጦርነት ላይ ነው የተለየ ነገር እንዲያደርግ አናስብም ነገር ግን ቢያንስ በሱ ምክንያት በአማራ ህዝብ ላይ ሊመጣ ያለውን ችግር እንዴት አድርጎ ቀንሷል ብለን ስንመለከት በፍጹም ቀንሶ ያቅም ነው የምናገኘው ይልቁንም
ፋኖ በመኖሩ ምክንያት የአማራ ህዝብ ብዙ ዋጋ እየከፈለ ነው። በጣም እጅግ ብዙ ዋጋ። ትምህርት ቤት ተዘጋበት፣ ሆስፒታልን ዘረፉበት፣ የነሱ ታጋይ የሚሉት እንዲታከም እንቅስቃሴ ይዘጋሉ። ይታችሁ ከየት ነው የምዘጉት ሲባል ከቢቸና እስከ ባህር ዳር ዘግተናል ይላሉ። ማንን ለመጉዳት? የትኛውን ኃይል ሲጅ ለማድረግ? የአማራን ህዝብ ከማያሰቃየትና ከመበደል ባለፈ መኪና ብዙ ሰሊጥ ጭኖ የአማራ ባለሀብቶች ሊነግዱ ሲሉ ሰሊጥ የጫኑትን እነዛን ሁሉ መኪናዎችን ትላልቅ ሎቤዶችን እሳት ለክሶ ከማቃጠል ያለፈ ምን እብደት አለ? እነዚህ ናቸው እውነት የአማራ መብት ተቆርቋሪ? በጣም ነው የሚያሳፍረው። ነገር ግን እነሱ ላይ ይመጡና እኛ አማራው ተራራው ለአማራ ህዝብ ዋጋ ልንከፍል የወጣን የቁርጥ ቀን ልጅ ነን ይሉናል። ላይጨርስ አይጀምርም ብላችሁ የጀመራችሁ ትግል ላይጨርስ የሚለው ወደ መጨራረስ ተቀይሮ የአማራን ህዝብ በጠቅላላ ጨርሳችሁት። የሚያሳዝነው ደግሞ በገዛ ልጆቹ መገደሉ፣ በገዛ ራሱ ምግብ አብልቶ ባሳደጋቸው ልጆቹ መገደሉ ደግሞ እጅግ ልብ ያማል። ምክንያቱም ሲባል እነዚህ ሽፍቶች እነዚህ ሌቦች ከእናትና አባቶቻቸው ወጥተው ከእናትና አባታቸውም ደግሞ ርቀው አይኖሩ። በረሃ ወርደናል ብለው በየስርቻ ውስጥ እያደሩ የጎረቤታቸውን ንብረት ይዘርፋሉ፣ ጎረቤታቸውን ይገላሉ፣ ጎረቤታቸውን ያግታሉ። ለምን ሲባል ለአማራ ነጻነት። የአማራ ነጻነት በሰው መታገት ነው ወይ ነጻ የሚወጣው? በአማራ መታገት ነው ወይ ነጻ የሚወጣው? በፍጹም። እንጨርሳለን ተብሎ የተጀመረ ትግል በመጨራረስ አበቃ ማለት ነው። ይህን ይመስላል እንግዲህ ያለው እውነት። የሀገራችን ነባራዊ ሁኔታ እንቺን ትመስላለች ማለት ነው። እናንተ አብራችሁን ስለቆያችሁ ከልብ እያመሰገን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ እያል በቀጣይ ቪዲዮ እስክንገናኝ ቸር እንሰንብት።